ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለአዲስ አበባ ከተማ ለልዩ ዓላማ የሚውል የድጎማ በጀት መያዙ ተገለጸ። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ አስታወቀ። የከተማ አስተዳደሩ በየዓመቱ በጀት ሲያዙ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማው አስተዳደር የፋይናንስ ቢሮ ኃላፊና አቶ አብዱል ቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘውን በጀትም ይሁኑ ታሳቢ ማድረጉን ለሪፖርተር አስታውቀዋል። አዲስ አበባ የራሱ ገቢ ስላላት የፌዴራል መንግስት የበጀት ድጎማ እንደማያደርግላት የገለጹት ኃላፊው፣ ሆኖም ለተወሰነለት ዓላማ የሚውል የበጀት ድጎማ በዓመቱ ይዞላታል ብለዋል። ይህም የበጀት ክፍተትን ለማጥበብና ለማህበራዊ አገልግሎት ለተወሰነለት ዓላማ ብቻ የሚውል መሆኑንም ተናግረዋል። በከተማ አስተዳደር ለመጪው በጀት ዓመት ለእነዚህ ዓላማዎች የሚውል የተያዘለትን የበጀት ድጎማ ለምን አይነት ዓላማ ምን ያህል እንደሆነም ለመግለጽ በምክር ቤቱ መጽደቅ እንደሚገባው ገልጸዋል። እየተጠናቀቀ ባለው በጀት ዓመት 5.4 ቢሊዮን ብር ለአዲስ አበባ ከተማ ተመድቦ የነበረ ጥቅል የበጀት ድጎማም በጊዜው በነበረው ኢኮኖሚ ማሻሻያ የተፈጠረ ኢኮኖሚ አለመረጋጋትን ለመቆጣጠር ታሳቢ ተደርጎ መሆኑን የገንዘብ ሚኒስቴር የሪፖርተር ምንጭ ገልጸዋል። ሆኖም የፌዴራል መንግስት ለከተማ አስተዳደሮች የበጀት ድጎማ እንደማይዝ አስረድተዋል። በመጪው የበጀት ዓመትም መንግስት ባለበት የብድር ጫና እንዲሁም የከተማ አስተዳደር የተረጋጋ ኢኮኖሚ ቁመና ላይ በመገኘቱ ጥቅል የበጀት ድጎማ እንዳልተያዘለትም ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሼድ ሰኔ 3 ቀን 2017 ዓ.ም የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ለሕዝብ ተወካዮች ምክር ቤት ሲያቀርቡ ለክልሎች የበጀት ድጋፍ እንዲውል 314.75 ቢሊዮን ብር መመደቡንም ገልጸው ነበር። ይህም በ2017 ዓ.ም ለክልሎች የበጀት ድጎማ ተይዞ ከነበረው 222.69 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ አለው ብለዋል። ለድሬዳዋ ከተማ አስተዳደር 2.7 ቢሊዮን ብር የበጀት ድጋፍ የያዘው የ2018 ዓ.ም ረቂቅ በጀቱ ለኦሮሚያ 108.9 ቢሊዮን ብር፣ ለአማራ 67.9 ቢሊዮን ብር፣ ለሶማሌ 31.9 ቢሊዮን ብር፣ ለደቡብ ኢትዮጵያ 22 ቢሊዮን ብር፣ ለትግራይ 18.9 ቢሊዮን ብር፣ ለአፋር 9.5 ቢሊዮን ብር፣ ለቤንሻንጉል ጉሙዝ 5.7 ቢሊዮን ብር፣ ለማዕከላዊ ኢትዮጵያ 18.5 ቢሊዮን ብር፣ ለጋምቤላ 4.1 ቢሊዮን ብር፣ ለሐረር 2.3 ቢሊዮን ብር፣ ለሲዳማ 12.9 ቢሊዮን ብር እንዲሁም ለደቡብ ምዕራብ ኢትዮጵያ 9.7 ቢሊዮን ብር ሲደለድል የአዲስ አበባ ከተማ አስተዳደር አለመካተቱን መዘገባችን ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ። ትራምፕ ይህንን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር እሁድ ሰኔ 8 2017 ዓ.ም ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ነው። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸው ገልጸዋል። ህንድና ፓኪስታን በቅርቡ ገብተውበት የነበረውን ግጭት ከአሜሪካ ጋር የሚደረግን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸው እንዲመጡ ማድረጋቸው ተናግረዋል። በዚህም የተነሳ ሁለቱም ምርጥ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉ የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው በሰርቢያ እና ከኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውንም ጠቅሰዋል። ፕሬዝዳንቱ ከዚህ ጋር አያይዘው ያነሱት ሌላኛው ኬዚ ሲሉ የጠቀሱት ኢትዮጵያና ግብጽ ጉዳይ ነው።
ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ በመመልከታቸው አስፍረዋል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ። በእኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ፣ እናም እንዲህ ሆኖ ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንደዚህ ሁሉ በእስራኤልና በኢራን መካከል በቅርቡ ሰላም እንዲፈጠር በማመልከት አሁን በርካታ ጥሪዎችና ስብሰባዎችም እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ። ለየትኛው ጉዳይ እውቅና አግኝቼ አላውቅም፣ ግን ምንም አይደለም። ህዝቡ ይረዳዋል። መካከለኛው ምስራቅ በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባ እና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዚዳንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና ብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎን ነው። ትራምፕ በ2013 ዓ.ም በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦር ቅስቀሳ ነበረ። የውጭ ጉዳይ ሚኒስቴር የፕሬዝዳንቱን ንግግር የሁለቱን ሀገራት ግንኙነት የሚያንጸባርቅ እንዲሁም በሀገራት መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ሕጎች ተቀባይነት የሌለው እንደሆነም ገልጾ ነበረ። በወቅቱ መንግስት በኢትዮጵያ የአሜሪካ አምባሳደር የነበሩ ማይክ ራይነርን የትራምፕን ንግግር በተመለከተ ማብራሪያ እንዲሰጡ አድርጎ እንደነበረም አይረሳም። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያ አስቀድሞም ሆነ ወደፊትም በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንዲሁም በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድርን ለመቀጠል ቁርጠኛ እንደሆነችም ለአምባሳደሩ እንደገለጹላቸው ይፋ ተደርጎ ነበር። የጠቅላይ ሚኒስትር ጽሕፈት ቤት በወቅቱ ባወጣው መግለጫ ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ አስታውቆ ነበር። ኢትዮጵያ በ2012 ዓ.ም ለመጀመሪያ ጊዜ የህዳሴው ግድብ ሙሌትን ማከናወኗም ከፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ ያስከተለ ጉዳይ ነበረ። አሜሪካ ሙሌቱን ተከናውኖ ግብጽ እና ከሱዳን ጋር ስምምነት ሳይደርስ መሆኑን በመግለጽ ለኢትዮጵያ ልትሰጥ የነበረውን እስከ $100 ሚሊዮን የሚደርስ እርዳታ ለማቋረጥ እንደወሰነች ሮይተርስ የዜና ወኪል ዘግቦ ነበር። አሜሪካ እና የዓለም ባንክ በታዛቢነት የተሳተፉበት እና በየካቲት 2012 ዓ.ም የተካሄደው የዋሽንግተን ድርድር ላይም የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም ይዞ እንደነበረ በወቅቱ ምንጮች ለቢቢሲ ገልጸው ነበር። አሜሪካ እና የዓለም ባንክ ለግብጽ ወግነው መቆማቸውን ገልጾ ምንጮቹ ሁኔታውን የገለጹት ኢትዮጵያ 4-1 በሆነ ሁኔታ ትሟገታለች እንደተሟገተች በመጥቀስም ነበረ። ኢትዮጵያ በድርድሩ ላይ የተገኘውንም በግድቡም ውሃ አሞላልና አለቃቅ ላይ ለመነጋገር ቢሆንም በአሜሪካ በኩል ማን ምን ያህል የውሃ ድርሻ ይኑረው የሚለውን የሚመለከት ክፍል የያዘ ሰነድ እንደቀረበ ምንጮቹ ገልጸው ነበር። በዚህ ምክንያት ሀገራቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን፣ አሜሪካም የትራምፕ ንግግር እና የአስተዳደራቸው እርዳታ የማቋረጥ ውሳኔ የመጣው ከዚህ በኋላ ነበር። ከትራምፕ በኋላ በመጣው የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን አሜሪካ የህዳሴው ግድብን በተመለከተ የጎላ ሚና ሲኖራት አልተስተዋለም። በጆ ባይደን የስልጣን ዓመታት ውስጥ ኢትዮጵያና ግብጽ የህዳሴው ግድብን በተመለከተ ተደጋጋሚ ድርድሮች ቢያደርጉም ስምምነት ላይ አልደረሱም። በእነዚህ ዓመታት ውስጥ ግድቡ ኃይል ማመንጨት የጀመረ ሲሆን በ2016 ዓ.ም ማብቂያ ላይ የውሃ ሙሌቱንም ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ በመጪው 2018 ዓ.ም መጀመሪያ ይመረቃል ተብሎ እንደሚጠበቅም ጠቅላይ ሚኒስትር አብይ አህመድ ማስታወቃቸው አይዘነጋም። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን 70 ጉባኤን አቋርጠው ወጡ። የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን ቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል።
ግልጽ በሆነ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጣናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማንሳት ትራምፕ በጉባኤው ስኬታማ ቀን እንደነበራቸው ለማጉላት ሞክረዋል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ላይ ምክንያት ትራምፕ የቡድን ሰባት መሪዎች ካናናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬስ ሴክሬታሪዋ ተጨማሪ ማብራሪያ አልሰጡም። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና ከሜክሲኮ ፕሬዝዳንት ክላውዲያ ሺንባም ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ መሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቅቁ የሚመለሱ የእስራኤል እና ኢራን እርስ በርስ የሚያደርጉት ጥቃት 5ኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘው የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን ኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል ትራምፕ። በተጨማሪ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙኃን በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረውን የኢራን መንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በተለይ የአየር ጥቃት ማስጠንቀቂያዎች የተሰሙ ሲሆን የኢራን ሚሳይሎች ወደ እስራኤል ተወንጭፈዋል። በዋናነት የዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን እና ጃፓን የሚገኙበት የቡድን ሰባት ሀገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድመው መሄዳቸውን እንደሚረዱት ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነ ይህ በጣም ጥሩ ነው ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።